ፎቶግራፍ ሐራም ነው ጀሃነም ይከታል ይሄ ምንድነው እዚህ ጋር መልስልኝ እሺ እናመሰግናለን ገሃነም ከሚገቡት አንዷ ነሻ ምክንያቱም ቪዲዮዎች ለቀሻል ቪዲዮዎች እንዳሉ ደግሞ የፎቶ እንትን ናቸው ስለዚህ ገሃነም እንደምገቢ እየነገርሽን ነው ፎቶ መለጠፍ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል ነፍስ ስሩበት እኮ ገሃነም እንደምገቢ ስለነገርሽኝ ምን ልተዋል ፈጠራ ስላልኩ እኮ ነው የፈጠራ ስራ ስላልኩ እኮ ነው እኮ ገሃነም እንደምገቢ እየነገርሽኝ ነው እኮ እኔ እኮ ሙስሊም አይደለም ክርስቲያን ነኝ እኮ እኔና አላምንም ይሄን አስተምሮ አላምንም ፎቶ አይቻልም ያለው ምንድነው እሱ መላእክቶች ቤታቸው አይገባም ፎቶ ካለ ምናምን ይያለ አንቻውን ፕሮፋይልሽ እንዳለ ቪዲዮ ምናምን ፎቶዎች ምናምን ናቸው ስለዚህ መላእክ ዞሮም ገብቶ ማያውቅም አንቺ ጋር ማለት ነው ከፖይንቱ ጋር ደግሞ ምንም የሚገናኝ አይደለም በደንብ አስተውይታችን ነብያችሁ ተውሂድን በሶስት ከፍሎ አስተምሮ አያውቀውም ተውሂድን ካላወቀው ደግሞ እናንተ በተውሂድ የምታምኑ ሰዎች ምን አምጥታችኋል ማለት ነው አዲስ ፈጠራ አምጥታችኋል ፈጠራ ሁሉ ደግሞ ጥመት ነው ብሏል ጥመት ሁሉ ገሃነም ይከታል ብሏል ምክንያቱም በቁርአን ውስጥ ከሰማይ በታች ከምድር በላይ ብናኝ ክብደት ያላት እንኳን አላስቀረንም እያንዳንዱ በግልጽ መጽሐፍ ውስጥ የተጻፈ እንጂ ብሏል ስለዚህ በግልጽ መጽሐፍ ውስጥ ሁሉንም ነገር ምንም ነገር አላስቀረንም ሁሉንም ነገር ዘርዝረናል ተጽፏል በግልጽ መጽሐፍ ውስጥ ከተባለ ተውሂድ በሶስት ይከፈላል ሚል ማምጣት ካልቻላችሁ ጥመት እየተከተላችሁ ነው ጥመት ደግሞ ገሃነም ይከታችኋል ይቅርታ ነብዩ ሰለላሁ ዐለይሂ ወሰለም ዛፍ ቅጠሉ ያለቅስላቸው ነበር እዚህ ጋር ታምናለህ ቁርአን ይናገራል ቅጠሉ ያለቅስላቸው እሱን እኮ የነገረሽ ራሱ መሐመድ እኮ ነው ምክንያቱም ለምሳሌ የለም አጋንንቶች ሰሙኝ አጋንንቶች አደመጡኝ ወደዱኝ አለ ማነገረ ሲባል ዛፍ ነገረኝ ዛፏ ታለቅስልኝ ነበር ይሄ ተረተረት ነው ሙሚና አንድ ሰው ይሄድሽ በረቃለ ሁለት ተከፍላለች ታውቃለህ እሱ ተረተረት ነው እሱም ተረተረት ነው ምክንያቱም ቁርአን ላይ አንተ ግልጽ አስፈራሪ ብቻ እንጂ ታምር ታደርጋለህ ተብሎ አልተነገረውም ምክንያቱም አንተ ግልጽ አስፈራሪ ብቻ ነህ ነው የተባለው ስለዚህ አስፈራሪ ማለት ጧጧት ይነሳና እናንተ ሰሃባ ሰዎች ሆይ ከሚመጣው አደጋ አስጠንቃቂያችሁ አስፈራሪያችሁ ብቻ ነኝ እያለ ይጮህ ነበረ አቡላብን ታሪክ ታውቂያለሽ ወረደበትም ምክንያት ሱረቱ መሰድ ማለት ነው 11ኛው ሰዎች ስለዚህ ሲያስፈራራቸው ሲያስደነግጣቸው ነው እሱ ክፍል የወረደው ምንድነው እሱ ምጮህብን ጧጧት ቆይ አንዴ ምንድነው ምጮህብን ሲሉት ጧት ተነስቶ ጮኸ ሊያስፈራራቸው ተራራ ላይ ወጥቶ ሳባ ብሎ ጮኸ ሰዎች ተሰበሰቡ ከዛ ምን ሆኖ ነው ብለው በጠዋት ነው ተሰበሰቡ እዛ ቦታ ላይ ለሊት ሰይጣን ይጮህበታል ተብሎ ይታመን ነበር እዛ ተራራ ላይ ሄዶ ጮኸ ተሰብስበው ሲመጡ ከዛ የሆነ ነገር ልነግራችሁ ነው ታደምጡኛላችሁ አላቸው አዎ ንገረን እናደምጣለን አሉት ከዛ ታምኑኛላችሁ አላቸው አዎ እናምናለን ንገረን እሺ አሉት አቡላብ ደግሞ አጎቱ ነው ያባቱ ወንድም ከዛ እኔ ከሚመጣው አደጋ አስፈራሪያችሁ ነኝ ግልጽ አስፈራሪያችሁ ብቻ ነኝ ብሎአቸው ጮኸ ለዚህ ነው የጠራህን አለው አጎቱ አዎ አለው ይሄ ጥፋ ብሎት ሄደ እንዴት ጥፋ ይለኛል አለና ከዛ ቁርአን ወረደልኝ አላህ ነገረኝ አለና የአቡላብ እጆች ጠፉ ከሰሩ የሰራው ምንም አልጠቀመው ሚስቱን ጨት ተሸካሚ ስትሆን ካንገቷ ላይ ጭርት ያለ ገሃነም እሳት ትገባለች የሚል አንድ የቁርአን ክፍል የናወረደ ታዲያ እንደዚህ አይደለም ቁርአኑ እኮ ይቅርታ አንዴ ገብቻለሁ ተበት ሄዳ አቢ ለሃቢ ወተብ ማአናኑ ማል ወማ ከሰደለ ታውቃለህ ጀሃነም ተበት ያድ ማለት ነው እሺ ወይ ያረገችበት ነው እሱ ቢስ ወላ ሲሰግድ ድረስ አይ አይደለም ተርጉም ይመስላል ተበት ያድ ማለት ነው ተበት ያድ ማለት ነው ተበት ሄዳ አቢ ለሃብ የአቢ ለሃብ ሚስት ከሰረች ጠፋች ይላል ቁርአን እጆቹ ጠፉ ከሰረ ልጅቱ ነሰንስበታለች አይደለም እንደዛ አንተ ያነበብከው ሌላ ነው እኛ የተማርነው ሌላ ነው እንደዛ ነው ሜቢ ቁርአንና እንደከፈተውና እንትን በለው ባክ እንትን እናደርገዋለን ስለዚህ ምንም ይሄ በቃ ሰዎችን ለመስደብ አላህ ነገረኝ እያለ አንድ ምዕራፍ ሙሉ ያወርዳል ከ114ቱ ምዕራፍ አንደኛው ይሄ ነው ከዛ ሳይ ሙስሊም 450 ኤሌ ከዛ ጫካ ውስጥ ሄደ ለሊት ጠፋባቸው ሲፈልጉ ታጡት
በቃ የሆነ ሴጣን ገሎት ነው ብለው ሲፈልጉ አጡት። ገደል ለገደል ሲፈልጉ ሴጣን ወስዶ ገሎት ነው ብለው ጠዋት ሊቀድስ መጣ። ተሆነ ዋሻ ሲመጣ አዩት። ኬን ነው መጣ ሲሉት የሚገርማችሁ ነው አጋንንቶች ለሊት ጠሩኝና እነሱ ጋር ሄጄ ከነሱ ጋር አሪፍ ምሽት አመሸውኝ አለ። ምን ቁርአን ስቀራላቸው ነበር ያመሸሁት እና እንዴት ተወዳጅ የሆኑ አጋንንቶች መሰሏቸው፣ ጂኒዎች መሰሏቸው አለ። እንዴ ጋዜጠኛ ቁርአን እንደቀራህ አዳም በምን አወቅ? ቁርአን እንደቀራህላቸው ማን ሰማ ሲባል ዛፍ ሰምታለች። ሙሚና እንደምዳለው ዛፏን ሄደን አንጠይቃት፣ ዛፏ ትናገር። አጋንንቶችን አንጠይቃቸው፣ አጋንንቶች ለኛ ይናገሩ። ኤኒዌይስ የቁርአኑ ክፍል እንደዚህ ነው። ማስፈራሪ ነው የሚለበት አቡላብ ታሪክ የአቡላብ ሁለት ልጆች ጠፉ፣ ከሰረም። ከእርሱ ገንዘቡና የሚያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጨፍት የሆነ ገመድ ያለባት ስትሆን። ይህንን ያልኩት ምን ትክክል አለ የሚያሽኝ አይዶን ነው የትኛው ፖይንት ላይ እንደሆነ። ስለዚህ ሙሉ ከ114ቱ አሁን ተናገርከው እፎይ፣ ልክ ነህ። የአቡላሃብ ሚስት ታሰረች፣ እንጨት ተሸካሚ ሆና በገመድ አንገቷን ታስራ ጀሃነም ትወረወራለች ነው ያለ ቁርአኑ። ትርጉሙ እንደዛ አንገቷ ነው እንደዛ ታስራ በሀብል ማለት ገመድ ነው። ስለዚህ አንደኛ እሷንም ሰደባት ምንም በሌለችበት ዝም ብሎ አንድ የቁርአን ክፍል አሁን ይሄንን አደባባይ ላይ ክርስትና መጣ ብለን የምንሰራው ፕሮፓጋንዳ የለም። መጣው ካለ የተማር ነው የምንለው ዛሲት ወደ ክርስትና መምጣት ፈልጋለሁ አላ ሂድ ተማር። ሙስሊም ነህ እያል ሙስሊምን አናስረግጥም። እስልምና ምንም አያውቁማ፣ ሙስሊሞች እንደዚህ ናቸው፣ ኡስታዞቹ እንደዚህ ናቸዋል እያል ገና ያልተጠመቀ ገና ያላመነውን ገና ሳናስተምረው ሳንለየው ገስት ላይ ያስቀምጠን እንትን አንለው። አትሊስት ወይን እያስተማር ነው ከሆነ መሰረታዊ ነገር ካስተማር ነው ሜይ ቢ እንደዛ እንትን ልናስገባው እናወራው እንችላለን። ለመጠመቅ እድል ካላገኘ ለምሳሌ ውጭ ከሆነ አረብ ሀገር እንደዚህ ያሉ ከሆነ እንጂ ገና ዛሬ መጥቶ ዛሬው ነው ኔቨር እኛ ክርስቲያኖች ነው። የታውቃለሁ ለምን ኡስታዝ አትሆንም? የታውቃለሁ እዚህ ኮመንት ላይ ራሱ እፎይ በየዕለቱ ክርስትና መቀበል ፈልጋለሁ የሚሉ በጣም ብዙ ልጆች አሉ። ኮንታክት እናደርጋችኋለን። ባሳያችሁ እንዴ ቴክስት እኮ ባሳያችሁ ሙሉ ነው ቴክስቴ። አስተምሩኝ ክርስቲያን መሆን ፈልጋለሁ የሚል ተማር፣ እዛ ተማር። አቅራቢያ የሃይማኖት ጉዳይ አይደል? የግድን የጋብቻ መጽሐፍ አይጠበቅብህም። ረንደምሊ ለተወሰነ ሰው እንደርሳለን። ከዛ ውጭ ግን ነው እኛ ክርስቲያንን ብትመጣ ለራስህ ብትቀር ለራስህ ሁኬርስ ጥንቅር በል ሆና ገባን። እኛ ጥንቅር በል ሌላ እሱ አስፈላጊ አይደለም። ጥንቅር በል አይመለከተንም። እንግዲህ አሁን ያያችኋቸው ቪዲዮ ከ15 ማንሱ ቪዲዮዎች ዘሆል ድራማ ማለት ነው። አይን ያወጣ ድራማዎች፣ አይን ያወጣ ውሸቶች፣ የራሳቸውን ሰው ሻዳ ያስያዙበት አንዱ ብቻ 4 ጊዜ ምናምን ገንዘብ ለመብላት ሻዳ የያዘበት ቤተሰቡ ሙስሊም የሆኑ ሚስቱ ሙስሊም ራሱ ሙስሊም የሆነ ነገር ግን ክርስቲያን ነኝ እያለ በየቤቱ ሻዳ ሚይዝ። ከዚህ በላይ ምንድን ነው የምትፈልጉት? አንድ ነገር እናምናለን እኛ ሙስሊሞች፣ አንድ እውነት አላቸው፣ አንድ ሀቅ አላቸው። መዋሸት ይችላሉ። ይሄ እነሱ ሀቅ ነው። መዋሸት ይችላሉ። የሙስሊሞች እውነታ ነው። ይሄንን አንነካባቸውም፣ አንጋፋባቸውም። ይመቻቸው። ሌላ በጣም የሚሰራ ነገር በደንብ ህዝቡ እንዲያስተውል መናገር የምፈልገው ነገር አለ። ምንድን ነው? ትልቅ ፕሮጀክት አለ። የክርስቲያን አካውንት ነው የሚሰጠው። ከፕሮፋይሉን ምስለ ስዕል ያደርጋል ምናምን ነገር የሆነ 1 2 3 ፖስቶች ያደርጋል ምናምን ነገር። ከዛ ምን ያደርጋል? ኮመንቶች ላይ እየገቡ እስልምና ነብያችን
እኔንም ምራኝ ወደ እስልምና እያሉ ኮመንት ነው የሚጽፉት ዝም ብለው በተለያየ ቦታ ላይ ማለት ነው። በተለያየ ቦታ ላይ ኢቨን ማለት ነው ኢቨን እስከ እስልምና ወጥተዋል ተብለው ለታሰቡ ልጆች ራሱ አውቀው ይጽፋሉ። ይሄን ድርጊት ደግሞ እኛ ማናውቀው እንዳይመስላችሁ እያንዳንዷ መረጃ ትደርሰናለች። እያንዳንዷ መረጃ ማለት ነው። እናንተ መጽፉላቸው ልጆች እንኳን ይነግሩናል ብለው እንዴት አታስቡ? እንዴት ትንሽ እንኳን አይምሯችሁን አትጠቀሙ? እኔ እንትን ልሻለሁ ይሏታል። በክርስቲያን አካውንት ይጽፋሉ። ግን ትክክለኛውን የሰውየው ማንነት ግን እነዛ ሴቶች ራሱ ያውቃሉ ማን እንደሆነ ማለት ነው። ይሄ በተለያየ ፌስቡክ ላይ ቲክቶኮች ላይ ምናምን በክርስቲያን አካውንት የምትመለከቱት እያንዳንዱ እንዳለ ማለት ነው ተልቆ ነው። እያንዳንዱ ማለት ነው ሙስሊም ነው። ክርስቲያን ወንድሞች ንቁ፣ ተመልከቱ። እንደ እርግብ የዋህ እንደ እባብ ብልሁ ነው። ይህ ትምህርታችን ነው።